ብችልማ እኮ ለእኔም ህልሜ ነበር። ተነሳ ብያለሁ ተነስ። ወንድሜ እንዴት ብዬ ነው የምነሳው? መነሳት አልችልም እያልከኝ ነው? አዎ መነሳት አልችልም። እስከ ዛሬ እየዋሸኝና መቆም እንደምችል በደንብ አውቃለሁ። ተነሳ ተነሳ። አድናን ሮቤል እንደመራመድ አውቋል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልላችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም፣ ሁሉ መልካም። እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። ስለምታበረታቱኝ ከጎኔ ስለምትሆኑልኝ አመሰግናችኋለሁ። ባላችሁበት ቦታ አሁንም ሰላማችሁ ብዝት ይበልልኝ እና አድናን ሎሃና አድናን ሮቤል እንደመራመድ አየች። ከዛ ለአድናን ነገረችው። አዳን መጥቶ ለመረጋጋት ሲሞክር እና ሮቤልን መራመድ አልችልም ብሎ መሬት ላይ ወደቀ ማለት ነው። እና ሎሃናን አድናን ደግሞ ከኔና በኔብና በወንድም መሀል ጸባት ተፍጠረ። ወንድም መራመድ አይችልም እንዴት ነው አላቅም፣ ይህን አይል ጊዜ እስኪውን ድረስ እንዴት ነው አላቅም ብሎ ሎሃናን ተቆጥቷታል ማለት ነው። ሮቤል ደግሞ በጣም ነው ያስመሰለው እዚህ ጋር እና እኔ መራመድ አልችልም እዚህ ጋር ለምንድነው የምትጫወትብኝ? ለምንድነው እንደዚህ የምታረገኝ? ብሎ ሮቤል በጣም እንትን ብሏል ማለት ነው። በወንድሙ ላይ ተናዷል እና ያው ነገሩ መታወቁ አይቀርምና እና ሰላማችሁ ብዝት ይበልልኝ ውዶቼ። ይህን ይመስላል እንግዲህ ድራማቸው። ሮቤል ደግሞ ወደ ኪችን ሄዶ ለሚራ ለመናገር ሄዷል ማለት ነው። እኔ አድናን ያው አውቋል ነገሩን በአይኑ አይቶ እስከሚያረጋግጥ ድረስ ማስመሰል አለበት ማለት ነው። ስሜቱን ያደረኩትን ነገር በመጥፎ ተቆርብኝ ወንድሜ። ምንም ብትለኝ ከዚህ በኋላ ወደ ኋላ አልመለስም። እንደወስኛለሁ። እኔንም ተረዳኝ። አጥፍቻለሁ፣ ይገባኛል። እባክህ ይቅርታ አድርግልኝ። በህይወቴ መቼም ይቀናል የገዛ ወንድሜ የምለው ጥላ ከለላ የምለው ከዊልቸሬ ላይ አንስቶ የጣለኝ ቀን መቼም መርሳት አልፈልግም። ያቺ የተረገመች ልጅ እኮ ነች። ተሳስታ እኛ ሰራተኛ እኛ እኮ አልነበረም የሷ ሰራተኛ። ሰማሽ? እህትሽን የመጠበቅ ግዴታ የለም። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ እህቴ ስልኳን አዘግቶ የሚያስጠፋ ነገር ምንድነው ያደረጋችኋት? ጊዜሽን ባታጠፊ ጥሩ። ሰማያለሽ? ደግሞ በወንድማማቾች መሀል ያልተፈጠረ ነገር ተፈጠረ ያልጸብ የምትዘሪውን ነገር አቁ። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ ስልኳን አዘግቶ አድራሿን እስክታጠፋ ድረስ ምንድነው ያደረጋችኋት ማወቅ እፈልጋለሁ። ሰሚኛሽ? አንቺ ፈሪሴት፣ በዛ ላይ በጣም ባለጌሽ። አሁን ጊዜሽን ባታቃጥይ ጥሩ። ደግሞ በወንድማማቾች መሀል ያልተፈጠረ ነገር ተፈጠረ ያልጸብ ዘሪ ጥሩ። ሰሚያለሽ ሚራ? እኔ ባለጌ ሆኖ ውሸታም ሴት አይደለሁም። ያስኩት እውነት ደግሞ ምንም አልፈራም። እና አላድብም እያልሽ ነው? አንቺ በምትይ መንገድ ከሆነ አዎ። ሚራ ዞር በይ፣ ዞር በይ። እያያት ነው ባለጌ ስደበድበኝ እንዴ? እየዋሸች ነው። ራሷ ናት ጀመረች። ምንድነው የተፈጠረው? ቆይ በወንድም ሚራ እየደበደበች ሎሃናን እየደበደበች አድናን ደርሶ አገላገላት ማለት ነው። ግን አድናን ደግሞ ማማን እንትን እያለን ነው የሚገኘው።
የአድናንን ጭንቅላት ወንድሙ አዞሮታል ማለት ነው። ሮቤል እኔ ወሰንኩትን ወስኛለሁ፣ ሁለተኛ ወደዚህ አልመለስም ብሏልና እንግዲህ አድናን ደግሞ ወንድሙን ይቅርታ ወንድሜ ሲለው ይቅርታውን አልተቀበለም ሮቤል። እንዲሁም ደግሞ ሚራ እቺ ልጅ ከቤት ካልወጣች ቤታችን ሰላም አይሆንም፣ ከዚህ ቤት ማውጣት አለበት በማለት እና በጣም በአድናን ጭንቅላት ውስጥ ልጅቷን ሉሃናን እንዲያስወጣት እንትን እያለችው ነው። እና አድናን ደግሞ በጣም ፍራቻ ውስጥ ነው ያለው። ምክንያቱም ማንኛቸው እውነተኛ እንደሆኑ እስካሁን የሚያረጋግጠው ነገር የለምና በጣም ከባድ ነው። አንዳንድ ጊዜ አንድ ሰው መሀሉ አንደኛው እነዛ እንደዚህ ናቸው፣ አንደኛው ደግሞ ይሄ እንደዚህ ነው ማለት በጣም ከባድ ነው። እና አድናን ደግሞ ለሉሃና አንቺ ይሄን ነገር ብቻ ለማድረግ ነው ወይ የመጣሽው ወይስ የሽን ፍተሻ ነው ብሎ በሉሃና ላይ ጮኸባታል ማለት ነው ጉዶቼ። እና በጣም ከባድ ነው። እስቲ የሚሆነውን አብረን ደግሞ እናያለን። ውሸትም ቢሆን ስለተመኘሽልኝ ነገር አመሰግናለሁ። ሮቤል እውነቱን ንገረኝ። በአይኔ ያየሁትን ነገር ደግሞ በምንም ልሸውደኝ አልችልም። እኔ እኮ ቆይ ግራ ከኔ በላይ ግሪን ታውቃለሽ? እስቲ ንገሪኝ፣ ከኔ በላይ ታውቃለሽ? ሮቤል ያየሁትን ያላየሁትን ነገር መለየት የማልችል እብድ እንኳን አይደለሁም። ይኸውልሽ ወይ የኔ ነገር ወይ ያንቺ አይምሮ ተመርምሮ እውነቱ ላይ የምንደርስበት ይመስለኛል። ስለዚህ እየከርከኝ ነው ሲመስለኝ። የእህትሽ መጥፋት በጣም ጭንቀት ውስጥ ከቶሻል ሉሃና። እስቲ ለማንኛውም ግቢና ረፍት አድርጊ ተውሻል። እውነት ሮቤል ከጠበቅኩ በላይ በጣም ሉሃና ሮቤልን ልትፈታተን መጣች። ሮቤል ግን እንደማይራመድ አድርጓት በጣም ሲሪየስ ሆኗል ማለት ነው። እንዲሁም ደግሞ ሚራ አድናንን ለማሳመን ፊትሽ ጥሩ አይደለም፣ ፊትሽ የምናገረው የሆነ ነገር እንዳለ ነው፣ ምን ሆነሽ ነው ተናገሪ ስላት ምንም መናገር አልቻለችም ማለት ነው። ያው ሁለታቸውን በጣም ፍራቻ ውስጥ ነው ያሉት። አድናን መራመዱን ቢያውቅስ ወይስ የሳራ ሬሳ ቢገኝስ ወይስ እንደዛውም ደግሞ ፖሊስን አመልክታ ይዛ ትመጣለች በማለትም ውስጣቸው በጣም ፍራቻ ውስጥ ይገኛሉና አድናንም ያው ጥርጥሩ በውስጥ አለ ብዙም ባያምንም እንግዲህ ሉሃና ደግሞ በጣም ጎበዝ ነች ብዬ ነው እንትን የሚለው በጣም ነው ማደንቃቸው። ሉሃናን በጣም ነው ማደንቃት፣ በጣም ጎበዝ ነች። ያው ከጊዜ በኋላ ሁሉም ነገር ይፋ ይወጣል ማለት ነው። አሁንም ሰራልኝ። ያንተን ነገርማ ማጋለጥ አለብኝ። ምኗም እኮ ነው ሳራን የማይመስለው። እኔ የምነግርህ አልሰማም ብለህ ወንድምህን ጠረጠርከው። ጭራሽ ደግሞ ቼክ ለማድረግ ገባክ። በዚህ ደረጃ እውነት አድርጋ ስትነግረኝ እንዴት ብዬ ልጠራጠራል? ስለዚህ የሆነ ሰው መጥቶ ደግሞ ስለ የሆነ ነገር ቢላ እኔ ትጠረጥረኛለህ ማለት ነው። እንደዛ ነው አይደል? ታዲያ እንደዛ የሚሰፈሰፍልህ ወንድምህን ከጠረጠርከው እኔ ምን ልበል? አደራ እባክሽ ለወንድሜ እንደዚህ ብለሽ እንዳትነግሪው። ይሄንን ከሰማ ወንድሜ በጣም ያስነብኛል። ሚራ ሉሃናን ከቤት እንዲያወጣ የአድናንን ጭንቅላት በጣም ክፉ ሰው እንደሆነች ልታሳምነ እየሞከረች ነው። እንዲሁም ደግሞ ሮቤል ጋር ሲሄድም እኔን አታምንም እሷ የምትለው ነው የምታምነው በማለት እና አድናን ለማሳመን በጣም ጥረት እያረጉ ነው። እና ሚራና ሮቤል አድናን ደግሞ ያው ጨንቆታል። ማንን ነው የሚያምነው በዚህ ነገር ላይ? ማንን አምኖ ማንን ውሸታም ያደርጋል በነገራችን ላይ። እና ሉሃና ደግሞ ካላሳመነች ነገር እውነት ካልሆነ አድናን ከቤት ማባረሯ ደግሞ እርግጠኛ ነው ብዬ ነው ማስበው። ይከብዳል፣ ግን ደግሞ ውሸቴን አይደለም። ሻው ምንድን ነው የፈለግሽው? ይኸውልህ ሮቤል ክፍል ውስጥ እንደሌለ ያየው ሰዓት ሲም ካርድ አግኝቼ ነበረ። ሲሙንም ስልኬ ውስጥ አስገብቼ ስሞክረው ይሰራ ነው። ይሄን ለማመን ይከብደኛል። አድናን እኔ አሁን አንተን ለማሳመን ምንም ጊዜ የለኝም። ሮቤል እርግጠኛ ነኝ ስለዚህ አንድ ነገር ያውቃል። ስለዚህ እሱን ጥራልኝ። እውነታውን ሊሆን ይችላል እኮ ሮቤል ከሳራ ጋር የሆነ የሚያገናኛን ነገር ሳይኖር አይቀርም። እሺ
አመሰግናለሁ። እንግዲህ ውዶች ሚራና ሮቤል አብሮ ተኝተው እያሉ እግዚአብሔር ለማውራት ራሱ በጣም ያሳፍራል። በጣም ያሳፍራል።